ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች ሶስት ያክል መረጃዎችን በዚህ ሰዓት የመረጃ ጊዜ ማስደምጣችሁ ይሆናል። የመጀመሪያው መረጃ ክቡራን አድማጮች የሚወስደን ወደ ጅቡቲ ነው። ጅቡቲ ኢትዮጵያን የሚተነኩሱ ውሳኔዎች አስተላልፋለች። ይኸውም ኢትዮጵያ ለጊዜው እንደ ብቸኛ የወደብ አገልግሎት መጠቀሚያ የምትወስዳት ጅቡቲ በኢትዮጵያ ላይ ያሳለፈችው ውሳኔ ውጥረትን አንግሷል። ለመሆኑ ጅቡቲ ምንድነው የወሰነችው ውሳኔ? የተፈጠረውስ ምንድነው? በዝርዝር የምታደምጡት መረጃ ነው የሚሆነው። በሌላ በኩል ህዝባዊ ወያኔ ሓርነት ትግራይ ህወሓት ከተፈናቃዮች በግዴታ ገንዘብ እየሰበሰበ እንደሆነ ተመልክቷል። ይህንን በተመለከተ በትግራይ ክልል የሚንቀሳቀስ አንድ ፓርቲ ያወጣውን አስቸኳይ መግለጫ እንዲሁ የምታደምጡት ነው የሚሆነው። በሌላ በኩል ክቡራን አድማጮች በአሜሪካና በቬንዙዌላ መካከል ያለው ፍጥጫ አሁንም እንደቀጠለ ነው። ለሁለተኛ ጊዜ አሜሪካ የቬንዙዌላ ንብረት የሆነ ነዳጅ የጫነ መርከብን በቁጥጥሯ ስር አውላለች። ታደምጡታላችሁ። በሌላ በኩል በየሁለት ዓመቱ ሲካሄድ የነበረው የአፍሪካ ዋንጫ ለጊዜው እንዲቀር ተደርጎ በየ4 ዓመቱ ብቻ እንዲካሄድ ተወስኗል። ጉዳዩን በተመለከተ የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ለጊዜው የኢትዮጵያ ብቸኛ የወደብ አገልግሎት ሰጪ የሆነችው ጅቡቲ በኢትዮጵያ አዲስ የሎጂስቲክ አሰራር ላይ ጠንከር ያለ እክል መጣሏ ተሰማ። የአዲስ ፎርቹን የእንግሊዝኛው ጋዜጣ እንደዘገበው የጅቡቲ ወደቦችና ነጻ ዞኖች ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸው የግል መልቲሞዳል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱ የጭነት ሰነድ እንዳይቆርጡ እገዳ መጣሏ የተሰማ ሲሆን ውሳኔው በሁለቱ ሀገራት ሎጂስቲክስ ላይ ውጥረት መፍጠሩን የገለጸው አዲስ ፎርቹን የእንግሊዝኛው ጋዜጣ ኢትዮጵያ የሎጂስቲክስ ዘርፉን ለማዘመን የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅትና ብቸኛው ተጠቃሚነትን ለማስቀረት በግሉ ዘርፍ ፈቃድ ብትሰጥም ጅቡቲ ግን ይህንን አሰራር ለመቀበል ፈቃደኛ ሳትሆን መቅረቷን በማንሳት የችግሩ መነሻና የአሁን ሁኔታ የኢትዮጵያ ማሪንታይም ባለስልጣን የሎጂስቲክስ ዘርፉን ነፃ ለማድረግ ለ6 የግል መልቲሞዳል ኦፕሬተሮች ፈቃድ መስጠቱን አስታውሶ ድርጅቱ ስራ እንዲጀምሩ የተቀመጠውን የጊዜ ገደብ እስከ ጥቅምት ወር ድረስ የነበረ ቢሆንም ነገር ግን የጅቡቲ ባለስልጣናት የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም የሚል መመሪያ በማውጣት እንቅስቃሴን መገደባቸው ታውቋል። ይህንን ውሳኔ ተከትሎ በትንሹ የሁለት ኩባንያዎች ኮንቴነሮች በወደብ ላይ ተቀርቅረው እንደሚገኙና እጅግ በርካታ የሚሆኑ የኢንቨስትመንት እቅዶችም አደጋ ላይ መውደቃቸውን ያነሳው ዘገባው በዘርፉ ለተፈጠረው አለመረጋጋት የሁለትዮሽ መግባቢያ ሰነድ ጊዜው በማለቁ ምክንያት ህጋዊ ዋስትና ማግኘት አስቸጋሪ መሆኑንና ኢትዮጵያ ወደብ ለማግኘት እያደረገችው ያለው እንቅስቃሴ ኢትዮጵያ ወደብ የምታገኝ ከሆነ ገቢን ያሳጣኛል በማለት የምትሰጋው ጅቡቲ ኢትዮጵያ ወደብ እንዳታገኝና በተለይም ደግሞ ለማግኘት መቃረቧን ስትመለከት ደግሞ አንዳንድ እክሎችን በመጣል ኢትዮጵያን አስጨናቂ ሁኔታ ውስጥ ለመክተት የምታደርገው እንቅስቃሴ እንደሆነ ተንታኞች ይስማማሉ። የከፍተኛ ባለስልጣናት ጣልቃ ገብነት እንደሚያስፈልግና በጉዳዩ በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድና የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ በቀጥታ ሊወያዩ እንደሚችሉ የተነገረ ሲሆን ከዚህ ጋር በተገናኘም ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ሌሎችም ባለስልጣናትና ተንታኞች ኢትዮጵያን የሚያክል የ100 ሚሊዮን በላይ ህዝብ ያላት ሀገር በትንሿ ጅቡቲ ላይ ለወደብ ጥገኛ መሆኗ እንዲህ ያለ አስቸጋሪ ጊዜ በሚመጣ ጊዜ ኢትዮጵያን አደጋ ላይ ሊጥል እንደሚችል በመግለጽ ኢትዮጵያም ወደብ ማግኘቷ ጉዳይ የማያወላውል ውሳኔ እንደሆነ የሚያሳይ አጋጣሚ እንደሆነ ተንታኞችም ይስማሙበታል። በሌላ ዜና ህዝባዊ ወያኔ ሓርነት ትግራይ ህወሓት ከተፈናቃዮች በግዴታ ወራዊ መዋጮ እየሰበሰበ ነው ሲል በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ የተሰኘው ፓርቲ ገለጸ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች መካከል አንዱ የሆነው ሳልሳይ ወያነ ትግራይ በሰጠው ጋዜጣዊ መግለጫ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከተፈናቃዮች ላይ በግዴታ ወራዊ መዋጮ እየሰበሰበ መሆኑን ተናግሯል። ፓርቲው በመግለጫው የህዝባዊ ወያኔ ሓርነት ትግራይ ህወሓት እንዲህ አይነቱ የጭካኔ ድርጊት ሁሉም ማህበረሰብ እንዲቃወመው ሲል ጥሪ አቅርቧል። የፕሪቶሪያው ስምምነት ተግባራዊ ባለመሆኑ ተፈናቃዮች በረሃብና በጅብ ህይወታቸው እያለፈ መሆኑን የጠቀሰው መግለጫው እንደ ምሳሌም በህንጻጽ የስደተኞች ካምፕ ውስጥ ከሚኖሩ 14000 ተፈናቃዮች ውስጥ 331 መሞታቸውን ገልጿል። በትግራይ ክልል ውስጥ በጠመንጃ የሚመራ ኃይል ስልጣን ላይ እንዳለ የጠቀሰው ይሄው ፓርቲው ስልጣን ላይ
ያለው ኃይል በጠመንጃ እየተጠቀመ በመሆኑ ሌሎች ኃይሎችም ጠመንጃ ማንሳታቸውን አስታውቋል። ጨምሮም በትግራይ ክልል ውስጥ ያሉ የፖለቲካ ኃይሎች መሰረታዊ ልዩነት ከጊዜ ወደ ጊዜ እየሰፋ ነው ያለው ሳልሳይ ወያነ ትግራይ በተለይም ህዝባዊ ወያኔ ሓርነት ትግራይ ህወሓት የትግራይን ተቋማት እያፈረሰ እየበታተነና እያዳከመ ነው ሲውልም በጽኑ አሳስቧል። ለዚህ እንደ ማሳያነት ኤፈርትን እንዲሁም ኢኤስቲጂኤስን ጠቅሷል። በሌላ በኩል ምርጫን በተመለከተ ፓርቲው በትግራይ ክልል ውስጥ ምርጫ መከናወን እንደሌለበት አስታውቆም በቅድሚያ የክልሉ የግዛት አንድነት መረጋገጥ እንዳለበትና ተፈናቃዮችም መመለስ እንደሚገባቸው በመጥቀስ እዚህ ሁሉ ተግባር ግን ህዝባዊ ወያኔ ሓርነት ትግራይ ህወሓት ወይም በደብረ ጽዮን የሚመራው የህወሓት ቡድን በትግራይ ክልል ላይ አደጋ መጋረጡን ነው ፓርቲው በመግለጫው ያስታወቀው። በሌላ ዜና አሜሪካ ለሁለተኛ ጊዜ የቬንዙዌላን ነዳጅ ጫኝ መርከብ በቁጥጥር ስር መዋሏ ተገለጸ። የአሜሪካና የቬንዙዌላ ፍጥጫ አሁንም ተባብሶ ቀጥሏል። አሜሪካም በቅርቡ ከቬንዙዌላ የተነሳች የነዳጅ ጫኝ መርከብን በቁጥጥር ስር መዋሏን ማስታወቋ ይታወቃል። ይህንን ያስታወቀው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ነው። ነዳጅ የጫነችው የቬንዙዌላ ንብረት የሆነችው መርከብ አሜሪካ በቁጥጥር ስር ስትዋውል በአንድ ወር ጊዜ ውስጥ የትናንትናው ሁለተኛ ነው። ዩናይትድ ስቴትስ ፕሬዚደንት ዶናልድ ጄ ትራምፕ ባለፈው ማክሰኞ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦች ከቬንዙዌላ እንዳይወጡና እንዳይገቡ እገዳ መጣላቸው ይታወቃል። ቬንዙዌላ አሜሪካ መርከቧን መያዟን በክፉ ኮንና ሁኔታው አፈና ነው፣ እየተፈጸመብኝ ያለው አፈና ብቻ ሳይሆን ዘረፋም ነው ብለዋለች። የፕሬዝደንት ኒኮላስ ማዱሮ መንግስት አሜሪካ ተፈጥሯዊ ሀብታችንን ለመዝረፍ እየሞከረች ነው ሲል መክሰሱም አስታውቋል። ይህ ድርጊት ቅጣት ማስከተሉ አይቀሬ ነው ያለው የቬንዙዌላ መንግስት መግለጫ አክሎም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለሌሎችም ዓለም መንግስታትና ዓለም አቀፍ መስሪያ ቤቶች ቅሬታውን እንደሚያቀርብም አስታውቋል። በአሜሪካ የባህር በር ዘብ የተመራው ኃይል ነው የቬንዙዌላን ነዳጅ ጫኝ መርከብ በቁጥጥር ስር የዋለው። መርከቧ በቁጥጥር ስር በዋለችበት ወቅትም ዓለም አቀፍ የውሃ ክልል ላይ እንደነበረች ነው መረጃዎች ያመለከቱት። የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲን ኖኤም መርከቧ በቁጥጥር ስር ስትውል የሚያሳይ ቪዲዮ በማህበራዊ ትስስር ገጻቸው ላይ አጋርተዋል። ይህ በዚህ ዕለት የተደረገው የኦፕሬሽን የአሜሪካ ባህር ዘብ ከጦር ሚኒስትር ጋር በመተባበር ከቬንዙዌላ የተነሳችውን ነዳጅ ጫኝ መርከብ በቁጥጥር ስር አውሏል ይላል ሚኒስትሯ ያጋሩት መልእክት። ሚኒስትሩ የለጠፉት 7 ደቂቃ ርዝማኔ ያለው ቪዲዮ የአሜሪካ ሄሊኮፕተሮች ሴንቸሪስ የሚል ስም የተለጠፈባት መርከብ ላይ ሲያርፉ ያሳያል። አሜሪካ ማዕቀብ የተጣለበትን ነዳጅ እንቅስቃሴን መቆጣጠር ትቀጥላለች። ይህ ነዳጅ በቀጠናው አደገኛ እጽ ሽብርን እንዲፋፋም ጥቅም ላይ የሚውል ነው ያሉት ክርስቲን አክለውም የገባችሁበት ገብተን እናስቆማቸዋለን የሚል ማስጠንቀቂያም ጽፈዋል። ሴንቸሪስ የተሰኘችው መርከብ ላለፉት 5 ዓመታት ገደማ በፓናማ ባንዲራ የምትንቀሳቀስ ሲሆን ከዚህ ቀደም በግሪክና ላይቤሪያ ባንዲራ ትንቀሳቀስ እንደነበረ ቢቢሲ ማጣራት መቻሉም ተመልክቷል። መርከቧ አሜሪካ ማዕቀብ ከጣለችባቸው ነዳጅ መርከቦች ስም ዝውውር ውስጥ አልተካተተችም። በቅርብ ወራትም አሜሪካም በካሪቢያን ባህር አካባቢ ወታደራዊ እንቅስቃሴዋን በከፍተኛ ሁኔታ ያጠናከረች የመጣች ሲሆን አደገኛ እጽ ሲያዘዋውሩ ነበር ያለቻቸውን ጀልባዎች ላይ በወሰደችው እርምጃ 100 ሰዎች መገደላቸው ተዘግቧል። አሜሪካ እኒህ ጀልባዎች አደገኛ እጽ ስለመጫናቸው ምንም አይነት ማስረጃ ይፋ አላደረገችም። የትራምፕ መንግስት ጀልባዎቹ ላይ በወሰደው እርምጃ ምክንያት ከኮንግረስ ጫና እየደረሰበት እንደሚገኝ መረጃዎች ያመለክታሉ። አሜሪካ የቬንዙዌላው ፕሬዝዳንት ኒኮላ ማዱሮን ሽብርተኛ ተብለው የተፈረጀው ካርቴል ዴ ሎስ ሶሌስ የተባለ ድርጅት ይመራሉ የሚል ክስ ብታቀርብም ፕሬዝደንቱ ይህንን ያስተባብላሉ። በዓለማችን በርካታ የነዳጅ ክምችትን በመያዝ አንደኛ የሆነችው ቬንዙዌላ ከነዳጅ ሽያጭ በምታገኘው ገቢ ላይ ኢኮኖሚዋ ጥገኛ እንደሆነ መነገሩ አይዘነጋም። በመጨረሻም የአፍሪካ ዋንጫ ከዚህ በኋላ በየ4 ዓመቱ እንዲካሄድ መወሰኑ ተሰማ። የአፍሪካ ብሔራዊ ቡድኖች ዋንጫ አፍኮን ከአውሮፓውያኑ 2028 ጀምሮ በየ4 ዓመቱ ብቻ እንደሚካሄድ የአፍሪካ የእግር ኳስ ኮንፌዴሬሽን ኃላፊ ፓትሪን ሞንሴፔ ተናግረዋል። የአፍሪካ ዋንጫ ከ1968 ዓ.ም ጀምሮ በየ2 ዓመቱ ነበር ሲካሄድ የነበረው። በወቅቱ ዋንጫውን ያዘጋጀችው ኢትዮጵያ እንደነበረች ይታወቃል። በአውሮፓውያኑ 2012 እና 2013 ዋንጫው በአንድ ዓመት ልዩነት የተዘጋጀ ሲሆን ነገር ግን ከ2028 በኋላ አፍሪኮን በ4 ዓመት
ዓመት ልዩነት እንዲካሄድ ተወስኗል። ሞትሴፔ እንዳስታወቁት ከ2029 ጀምሮ የአፍሪካ ኔሽንስ ሊግ የተባለ ውድድር በየዓመቱ እንደሚካሄድ ገልጸዋል። ለአፍሪካ እግር ኳስ አዲስና አስደሳች አሰራር ይዘን መጥተናል ብለዋል ፕሬዝደንቱ። እኔ የማደርገው አፍሪካ የምትፈልገው ነው። ዓለም አቀፉ መርሃ ግብር ጋርም የተጣጣምና የተዋሃደ መሆን አለበት። በተጨማሪም አፍሪካ የአፍሪካ ዋንጫ አሸናፊ ሀገር የምታገኘው ገንዘብ መጠን ከ7 ሚሊዮን ወደ 10 ሚሊዮን ከፍ እንዲልም ወስነናል ብለዋል። የ2025 የአፍሪካ ዋንጫ እሁድ በሞሮኮ በራባት ከመጀመሩ አስቀድሞ ነው የካፍ ስራ አስፈጻሚ ኮሚቴ በሞሮኮ ባደረገው ስብሰባ አዳዲስ ውሳኔዎችን ያሳለፈው። በየሁለት ዓመቱ የሚካሄደው አፍኮን ከቀረው የዓለም እግር ኳስ መርሃ ግብር ላይ ይጋጫል የሚል ክስ ቀርቦበታል። በተለይም በቅርቡ የተካሄዱ የአፍሪካ ዋንጫዎች የአውሮፓ እግር ኳስ በተደራረበበት ወቅት መከወናቸው ቅሬታን አስነስቷል። ነገር ግን ካፍ ዋንጫው በየሁለት ዓመቱ እንዲካሄድ ያደረገው ከውድድሩ የሚገኘውን ገቢ በአፍሪካ እግር ኳስ እድገት ላይ ለማፍሰስ እንደሆነም ይገለጻል። በ2019 የአፍሪካ ዋንጫ በሰኔና ሐምሌ ወር እንዲካሄድ ቢወሰንም የኮቪድ-19 ወረርሽኝ እንዲሁም በመካከለኛውና በምዕራብ አፍሪካ ያሉ ሀገራት የአየር ሁኔታ ይህ እንዲሆን አላስቻለም ነበር። በ2021 እንዲሁም በ2023 በካሜሩንና አይቮሪ ኮስት የተካሄዱት ውድድሮች በጥርና የካቲት ወር ነው የተዘጋጁት። 32 ሀገራት ይሳተፉበታል የሚባለው የዓለም ዋንጫ በሚቀጥለው ሰኔና ሐምሌ ይጠበቃል። በዚህ ምክንያትም የዘንድሮ የአፍሪካ ዋንጫ በወርሃ ጥር እንዲካሄድ ተወስኗል። በ2027 ኬንያ፣ ታንዛኒያና ኡጋንዳ የሚያዘጋጁት የአፍሪካ ዋንጫ በምን ወር ላይ እንደሚካሄድ እስካሁን አልተወሰነም። ከ2027 ውድድር ከአንድ ዓመት በኋላ በ2028 ሌላ የአፍሪካ ዋንጫ የሚጠበቅ ሲሆን የዚህ ውድድር አዘጋጅ ሀገርም ይፋ አልተደረገችም። ቢሆንም ከ2028 በኋላ አፍኮን በ4 ዓመት ልዩነት የሚከወን ይሆናልም ተብሏል። ይህም ማለት ውድድሩ ከአውሮፓ ዋንጫ ጋር ተመሳሳይ ወቅት ይደረጋል እንደማለት ነው። ሞትሴፔ እንዳሉት ከሆነ አዲሱ የአፍሪካ ዋንጫ መርሃ ግብር ይፋ የተደረገው ከፊፋ ፕሬዝደንት ጂያኒ ኢስቲፋኖ ጋር በመተባበር ነው ተብሏል። በሌላ በኩል ከ2029 በኋላ የሚጀምረው የአፍሪካ ኔሽንስ ሊግ በመስከረም ጥቅምትና ህዳር ወራት እንደሚደረግም በውድድሩም 54ቱም የአፍሪካ ሀገራት እንደሚሳተፉም ይጠበቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ